አልሆንም እንደነከሌ እንደ ራሴ ልክ እንዳመሌ በቅዱስ ላሊበላ ስም ይቅርታ ጠይቃለሁ። አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ይቅርታ የውሸት እኔ አሁን ካያችሁት ይቅርታ ዳሜጅ ኮንትሮል የሚባል ይቅርታ እንጂ ጃኒ እዚህ በመገኘቷ ዛሬ ባይዘው በጣም ደስተኛ ነኝ። ለምንድን ነው? ሺ ኢዝ ኢትዮጵያ ሱፐርስታር ኤቢ ማርሻል ጋር አዲስ የፍቅር ግንኙነት ጀምራለች። ሰሚት ስለሚባለው ነገር እኔ ነገር ለምን አልገላገላችሁ? መቼ ነው የትግራይ እናት እንባ የሚበቃው የሚቆመው? መቼ ነው? ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። ሰላም እንዴት ናችሁልኝ? የተወደዳችሁና የተከበራችሁ የቻናሌ ተከታታዮች እንግዲህ ላለውበት ኢንቫይሮንመንት በጣም ይቅርታ፣ ሌላ ቦታ ሩቅ ቦታ ስለሆንኩ ነው ማለት ነው። ለድምጽ ጥራቱም ላለውበት ኢንቫይሮንመንት በጣም ለሁሉም ነገር በጣም ይቅርታ አድርጉልኝ። በዛሬዎቹ ጉዳዮች እንግዲህ ኤቢ ማርሻል እና ጃኒ ምንድነው ያለው ነገር በሁለታቸው መካከል? ለምንድነው መኪና የተሰጠችበት ምክንያት ምንድነው? የሆነች ነገርም አለች እንጂ ማንም ዝም ብሎ ያን የሚያክል መኪና አይሰጥም እያሉ ብዙዎች መላመታቸውን እንዲያስቀምጡ ይገኛሉና ምንድነው የሚለውትን አብረን እናያለን። ሰሚት ምንድነው የተፈጠረው? ሰሚት እየተባለ ነው። ምንድነው የተፈጠረው የሚለውን ነገር ይዤላችሁ መጥቻለሁ። እንግዲህ በሌላ ጉዳይ ደግሞ ትግራይ ላይ በጣም አሳዛኛውን ቪዲዮዎች እየወጡ ይገኛሉ። ምን ተፈጥሮ ነው የሚሉትና ሌሎች ጉዳዮችም አሉ። አብራችሁ ቆዩ። አብረን ያለን የታዘብነውን ነገር ኮሜንት ሴክሽን ላይ እንደተለመደው እናስቀምጣለን ማለት ነው። ሰብስክራይብ ያላደረጋችሁ እዚች ጋር ሰብስክራይብ እያደረጋችሁ ላይክ እና ሼር ሁሌም ቢሆን እንዳይረሳ ማለት ነው። ቤተሰቦች የቪፒኤን እዚሁ ያላችሁ ወንድማችሁን ሰፖርት እያደረጋችሁ ጠቅ እያደረጋችሁ ማለት ነው። ወደ ቪዲዮቹ እንሂድ እንመለሳለን። ብሎ ሞዳችሁ ምናምን አይሰራም። እሺ የሱን አንድ ዘፈን እዚህ ጋር አንድ ብር ደውል ታስፈል አዶና ተማመነባ። እሺ ምረጡልኝ። እሺ አንድ ተማመነባ። አንቺ የኔ ቢከፋሽ ግዴለም ስሜን ትሪው እመጣልሻለሁ። በቃ የናቲ ማንሽ ምን የመጀመሪያዬ ነው ሰው ሲወዳምሬ የመጀመሪያዬ ነው ሰው ሲወዳምሬ የታባቱ አሜም ጥያቄ ያስፈልግ የታወቀው እሺ ምረጥልኝ። እሺ ዘፈን አንተ ምረጥልኝ። ራስ አብይ አልሆንም እንደነከሌ እንደ ራሴ ልክ እንዳመሌ የታባቱ ኮንተንት የምትሉት ነገር ነው። You can never leave. Hey man, your song is generational. You're Michael Jackson type of song. Wow. ስማ አሁን እኔ ዘፈናችሁ ባላቀው ግን ምን ሆነ ነበር? አሁን እኔ ጋሼ ብለህ ጥራኝ። እሺ ልደቱ ነው ዛሬ። አዎ ላስቲክ አልነበረ ላይ ወጣ ላስቲክ ቴክስት አድርገልኛል እኮ አብረን እንደምናዘጋጀው ነበር ያሰብኩት እኔ ከውጧለን በየ ቤት ያስኩኝ ጃኒ እዚህ በመገኘቷ ዛሬ ባይዘው በጣም ደስተኛ ነኝ። ለምንድን ነው? ሺ ኢዝ ኢትዮጵያ ሱፐርስታር I'm really happy that you're here እና ደግሞ like ለልደቴ ምንም ነገር አድርጌ አላውቅም። Like it's the first time I actually want to celebrate my birthday because I know a lot of people celebrate ያደርጋሉ። ግን ህይወቴ ላይ ከወሰንኩባቸውና ራሴ ላይ አላደርኩም ካልኳቸው ነገሮች አንዱ እንደዚህ አይነት ነገሮች ነው። why I really ራሴን መቆጣጠር ፈልጋለሁ so I can push myself ወደ መፈልግበት ደረጃ so I can actually ልደቴ ማክበር ከፈለኩ እዛ ጋር መድረስ አለብኝ የሚል ነገር ነበረብኝ። ዛሬ is a day and I'm really happy that you're here. ያንቺን ሰክሰስ ደግሞ በጣም ብዙ ጊዜ አይቼዋለሁ like normally በእንትን ደረጃ በህይወትሽ ደረጃ since you become famous then እርገትሽና we all grow up we start from small ሁላችንም ከትንሽ ነው የተጀመረው ነገሮች አስበነው አይደለም ነገሮች የመጡት ግን እግዚአብሔር እርቶን ደግሞ እንደ ኢትዮጵያዊ እንደዚህ ትልቅ ሾፕ ውስጥ ገብተን የፈለግነው መኪና ፒክ አድርገን መግዛት መቻል ደረጃ ማንም አስቦት አያውቅም። ከቤተሰቢያ probably the first one ሲጀምር በደላላ ምናምን ገጠር ውስጥ አይዶ ነው ፋዘር ራሱ መኪና የገዛው አንድ መኪናው እዚህ ገዛ የሚቀንስ የተሻለ ምናምን ተብሎ ገብቷል። nobody picks a fucking Lamborghini from a fucking showroom in Dubai so anything is possible and it's amazing. አንቺ እዚህ ጋር ደግሞ ሆነሽ ብላለሁ ሴኒዎች ሌሎች መኪናዎች እንግዲህ ይሄን የመሰለ መኪና ተሰጣለች ማለት ነው። ጃኒ መሰጠቷን አስመልክቶ በምን ምክንያት ሊሰጣት ቻለ የሚሉ የተለያዩ መላምቶች
እየተነሱ ይገኛሉ ማለት ነው። እንግዲህ እሷ በጣም ትልቋ ተጽዕኖ ፈጣሪ ሴት ስለሆነች በሷ በኩል ለማስተዋወቅ ነው አንዳንድ ነገሮችን ራሱን እንትን ለማለት ነው። በጣም ከበርቴ መሆኑን አስመልክቶ እንትን ለማለት ነው ይባላል። በአንዳንድ በኩል ደግሞ ጃኒ ያው ከአዶናይ ጋር ከተለያየች በኋላ ሲንግል ስለሆነች ወደሷ የፍቅር ግንኙነት ለመጀመር ነው የሚሉም አሉ። ከቢሊየነር ወጣት ቱጃር ኤዲ ማርሻል ጋር አዲስ የፍቅር ግንኙነት ጀምራለች። እናንተም እንግዲህ ግምታችሁን አስቀምጡ። ይህንን የመሰለ መኪና የሰጣት በምን ምክንያት ነው? ከዚህ በፊት የተለያዩ ሚዲያዎች ላይ እየቀረበ በጣም ከበርቴ ሰው እንደሆነ ሲናገር ነበር። ያንን ለማረጋገጥ ነው ወይንስ ደግሞ እሷ በጣም ትልቅ ተጽዕኖ ፈጣሪ የሆነ ቲክቶከር ስለሆነች በእሷ በኩል የሚያሰራው ፕሮሞሽን ነገር ስላለው ነው? ወይስ አንዳንዶቹ እያሉት እንዳለ ከሆነ የቅርብ አዲስ ሲንግል ስለሆነች እንግዲህ ለእሷ ይህን መኪና ሰጥቶ አዲስ የፍቅር ግንኙነት ለመጀመር ቀብድ መሆኑ ነው? ወይንስ ደግሞ ሃና ለመልስ አይደሉም? ወይስ እኛ ምን አገባን መልስ የለም ማለትም ትችላላችሁ። ግን ለናሁን ፎንቴ ሰንሰለት ያንን ነገር ሰጥቶ ለሷ ይሄን ያክል ነገር ኧረ ልዩነት ጋይስ ምንድነው? ወደ ሌሎች ጉዳዮች እንሄድ። ለማንኛውም በቅዱስ ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረግኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮን አላጥፈውም ነበረ። ለሱ ደግሞ በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ ተረድቻለሁኝ እና በጣም 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 አድርጌ ይቅርታ መጠየቅ እፈልጋለሁ። በጣም ይቅርታ አድርጉልኝ። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረግኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የሚፈልገው። በራሴ ተነሳሽነት እዛ ቦታ ላይ በመገኘት ያጠፋሁትን ስም ለማስተካከል እፈልጋለሁኝ እና ፍቃዳችሁ ከሆነ እዛ በቦታው ላይ በመገኘት ቪዲዮ እንድሰራ እንድትፈቅዱልኝ እፈልጋለሁኝ። ከዛ በተረፈ የተለያዩ ቲክቶከሮች ትኖራላችሁ። እንደዚህ አይነት ቪዲዮዎችን ስታገኙ ለመስራት ስታስቡ በደንብ ጥልቅ የሆነ ምርመራ ብታደርጉ ደስ ይለኛል። የኔ አይነት እጣ እንዳይደርሳችሁ ማለት ነው። ባለማወቅ የሰራሁት ስህተት ነው። እህት ወንድሞቼ ከልቤ 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 ይቅርታ ጠይቃለሁ። እናንተን ለማገልገልም ዝግጁ ነኝ። የተለያዩ ቪዲዮዎች እንገናኛለን። አመሰግናለሁ። ይቅርቷ የውሸት እኔ አሁን ካያችሁት ይቅርቷ ዳሜጅ ኮንትሮል የሚባል ይቅርታ እንጂ እውነቴን በትክክለኛው ህዝብ ቁጣውን ተረድታ ይቅርታ የጠየቀችበት አይደለም። እና ምን ተፈጠረ? ህዝብ ተጎዳዊ ነው። ህዝብ ጎዳይ። ህዝቡ ተረባርቦ ዱቄት አደረገች። በቃ ይሄ ነው። ስለዚህ አሁንም የምናገረው ምንድን ነው? ለሌሎች አርቲስቶች አርቲስት አይደለም ነው ለሌሎች ባህል እናስተዋውቃለን ለምትሉ ወንድምና እህቶች ባህል የሚተዋወቀው እኮ በጥሩ ነገር መስሏል። ሰሚት ስለሚባለው ነገር እኔ ነገር ለምን አልገላገላችሁም? ያው ሰሚት አካባቢ ያላችሁ ብዙዎቻችሁ ታውቃላችሁ፣ ያልገባችሁ ደግሞ አላችሁ። ግን እሱን ከመንገሬ በፊት ድሮ የኤችአይቪ ማስታወቂያ በጣም ይሰራ ነበር። በጣም የሚያስፈራሩ ቀጭን ሰውዬ የሚያስናም በጣም ከባባድ ማስታወቂያ ነበር የሚሰራው እና ሰውን በዛን ያህል በጣም ነበር የሚፈራው ኤችአይቪ ማለት ነው። አሁን ግን ቀለል አድርገን እያየነው ነው፣ ልክ እንደ ጉንፋን እያየነው ነው ማለት ነው። ምንም ትኩረት እየተሰጠው አይደለም። ግን አዲስ አበባ አሁን በኤችአይቪ አንደኛ ሆነናል ማለት ነው። በጣም ኤችአይቪ ተስፋፍተዋል እና ምን ልላችሁ ነው፣ ተጠንቀቁ። በተለይ ይሄ ሎንግ ዲስታንስ ላይ ያላችሁ፣ ባልሽ ክፍለ ሀገር ያለ፣ ባልሽ ወደ አፍሪካ ሀገሮች የሚሰራ ሴት ካለሽ ባልሽ ሲመጣ እንመርመር በይ፣ ዝም ብለሽ እንዳተኝ። እንግዲህ ሰሚት ላይ በጣም ከበድ ያለ ነገር እየተፈጠረ ይገኛል ማለት ብዙ ሰዎች በፈኒ መንገድ በጠበቅ ያለ መልእክታቸውን እያስተላለፉ ይገኛሉ። ምንድነው ሰሚት ላይ እየተፈጠረው እየተባለ ይገኛል ማለት ሰሚት የተለያዩ ቦታዎች በመጡ ሰዎች ተጨናንቃለች። በመጨናነቅ ብቻ አይደለም ከባድ የሆነ ግብረ ስጋ እየተካሄደ ነው እዛ ጋር እየተባለ ነው። ከብዙ ምንጮች እየሰማ ነው እንዳለው ከሆነ እዛ አካባቢ ያሉ ሰዎች አንዳንዶቹ በእርግጥ ስም ማጥፋት ነው ምናምን እየተባለ ይገኛል። ግን እንደዚህ አይነት ባለፈው አይታችኋል ዩቲናስን ሌሊት ለማሳረፍ እንደዚህ አይነት ስራ የሌሊት ስራ
በሴተኛነት የሚሰሩ ምስኪን ሆኑ ወጣቶች አሉና እነሱ ለማሳረፍ ሂዳ የሆነ ተሞክሯቸው ምናምን እያናገረች ትገኛለችና እዛ ጋር በጣም ከባድ የሆነ ነገር እየተካሄደ ስለሆነ ራሳችሁን ከአልባሌ ግብረ ስጋ ራሳችሁን ጠብቁ ለማለት ነው። የተፈጠረው እንደዚህ አይነት ነገር ነው ማለት ነው። የምወዳችሁ ቤተሰቦቼ ወደ ሌሎች ጉዳዮች ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን እንገኛለን። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸው የአካባቢው ነዋሪዎች ገልጿል። ዛሬ በመቀሌ ቀበሌ 06 ከትምህርት ቤት አካባቢ በተቀረጸ የቪዲዮ ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ ይታያል። ስለሆነም የሚመለከተው የክልሉ አካልም ሆነ እንዲሁም ደግሞ የፌዴራል መንግስት ይህን ነገር በአስቸኳይ እንዲያስቆመው በርካቶች በትህትና እየጠየቁ ይገኛሉ። በነገራችን ላይ ጋይስ አሁን እዚህ ጋር ትግራይ ላይ እየተሰማ ያለው ነገር ምንድን ነው? ወጣቱ ቀድሞ ወደ ሌሎች አጎራባች አካባቢዎች እንዲሁም ወደ አዲስ አበባ እየፈለሰ ይገኛል ነው እየተባለ ያለው። በጣም ብዙ ወጣት እየፈለሰ ይገኛል። አሁን ቀንም ወጣት እንዳያልፍ ተደርጎ ነበረ። አሁን ደግሞ ያ እንዳያልፍ ከተደረገ በኋላ ሌሊት ነበረ መውጣት የተጀመረው። ሌሊትም አሁን ደግሞ ተከልክሏል። ስለዚህ እጅግ በጣም በሚያሳዝን ሁኔታ ላይ ነው ያለው የዛ አካባቢ ወጣት። እንዳጠቃላይ የኢትዮጵያ ወጣት በቃ ስለ ጦርነት እያሰበ ነው ያለው። ወጣትነቱ እየተበላ እየተሟጠጠ አንድ ነገር ሳይሰራበት ሰርቶ ሳይለወጥበት ቀን ያልፋል፣ ነገ ይስተካከላል፣ የኑሮ ውድነቱ ይስተካከላል፣ ጦርነት ይቆማል። ይህን ሁሉ ነገር ለነገ እያለ ነገ ቀን ይስተካከላል እያለ እድሜው እየተበላ ነው ያለው። እጅግ በጣም በሚያሳዝን ሁኔታ ጋይስ፣ በጣም የሚያሳዝን ወጣት ያለበት ትውልድ ዘመን ነው ያለ ነው። እንግዲህ እንደዚህ አይነት እንግዲህ 4 ዓመት ሳይሞላው ሌላ ጦርነት ማሰብም አይፈልግም። ማንኛውም እናት ማንኛውም ወጣት ማሰብ አይፈልግም እና ከእንደዚህ አይነቱ ነገር ለመራቅ ጥረት እያደረገ ነው፣ ግን ያልቻለበት ሁኔታ ላይ ነው የተደረሰው። በጣም ያሳዝናል ጋይስ፣ በጣም ያሳዝናል። እና ይሄ ኑሮ ውድነቱም እንዲሁም ጦርነቱን አስመልክቶ በተለይ ጦርነቱ የሚቆምበት ዘላቂ የሆነ ሰላም የሚፈጠርበትን ነገር እንጠይቃለን፣ እንማጸናለን። አሁንም በተለይ ጦርነት ያለባቸው አካባቢዎች ያሉ ወጣቶች ትዳር ያዝ ሲባል ቆይ አገር ተረጋጋ፣ ሰላም ይስፈን፣ እንዴት ብዬ በአሁን ሰዓት ስራ ኢንቨስት አድርግ ሲባል ቆይ እንዴት ብዬ በዚህ ጦርነት ባለበት ባልተረጋጋ ሁኔታ እንዴት አድርጌ ኢንቨስት አድርጌ ስራ ሰራለሁ ብሎ እድሜውን እየተበላ እድሜው እየሄደበት አንድ ነገር ሳይሰራ ህይወቱን ሳይመሰረት እየኖረ ያለበት ዘመን የሚበቃበት ቀን እንዲመጣ ሰላም፣ ዘላቂ የሆነ ሰላም እንዲመጣ እንጠይቃለን፣ እንማጸናለን፣ አሁንም እንጸልያለን ማለት ነው። የምወዳችሁ ቤተሰቦች ሀሳባችሁ እናንተም አስቀምጡ። ወደ ሌሎች ጉዳዮች እንግዲህ ለዛሬ እቺ ስጦታ ከፍ የሚከፍለት በራሴ ፈሳስ ነው የሚመስል አዶካቶ ሙስጣፍ ናቸው። አሌክስ መልኬና መድኃኒዓለም ቅዱስ ሚካኤል በሽታውን ያበርድልኝ፣ ጨርሶ ይማረ። አሌክስዬ እኔ የምልህ ይሄ ነው፣ ከመቤቴና ከቅዱስ ሚካኤል በታች ቀን ያርገኝ ተዘራይ ነው ታውርስ በጣም ደስ ይላል። በጣም ደስ አንበሳ
አሌክስ እግዚአብሔር ይማረ እኮ ምግብ እምቢ ያለው ብላችሁ አይደል እንዲያመጣችሁ እየበላው ላሳየው። አሌክስዬ እግዚአብሔር ይማረ። አሜን። የኢትዮጵያ ሕዝብ ቆሞ ሀገር ውስጥም ውጭም ያለው እኔን አስነስቶኛል፣ አንተንም ያስነሳልኝ። አሜን። እሱን ነው የምልህ እና አሌክስዬ የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያለው እኔን ቆሜ ለዚህ አብቅቶኛል። አንተንም ያግዙልኝ። መምለይም ስለነበርኩ ነው። እንደምታየው በጂፒኤስ ነው የሚሄደው። ስፈልጋት በአፕሊኬሽን ጠራለሁ እንጂ አልዱላ ከረጅም ጊዜ በኋላ ነውና የአባይ ቲቪ የዋሸው እንዲ ፕሮግራም አዘጋጆች እንደዚህ በደስታ ሲፍለቀለቁ እንደዚህ በይቅርታ ልባቸው ተመልሶ ልክ እንደተነፋፈቀ ተጣልቶ እንደታረቀ አልችል እንዳለ ቤተሰብ ሲሆኑ ማየት ለኛም ደስ የሚል ነገር ነው። እሱም እንግዲህ በሰላም ወደ ቤቱ በድጋሚ እንዲመለስ እንዲሁም ሙሉ ጤናው እንዲመለስለት እንጸልያለን፣ ዱአ እናደርጋለን ማለት ነው። የነሱ ደስታ እኛንም ደስ ብሎናል ለማለት ያክል ነው። ይመቻችሁ። ይሄን ይመስላል የዛሬው። ሰላም ቆዩልኝ።